አርቲስት፣ የማስታወቂያ ባለሙያ፣ የፊልምና የቲያትር ሰው ነጻነት ወርቅነህን ሕይወት ታሪኩን በትንሹ እንዳስስ። ድንገት በትላንትናው ዕለት ጥር 8 2018 ዓ.ም በሞት ያጣነው አርቲስት በሕዝብ ተወዳጅነትን ያተረፈበት ኪነ ጥበብ የትና እንዴት እንደጀመረ አዲስ አበባ ኡራኤል በሚባል ሰፈር የተወለደው ነጻነት ወደ አርቱ የገባው ከአያቱ ተረት ተረት ተነስቶ እንደሆነ ይናገራል። ነገር ግን ወታደሩ አባቱና የቤት እመቤት የነበረች እናቱ መንገዱን አጥብቆ ይቃወሙ እንደነበረም ያወራል። ነጻነት ሳያስብ በደሙ የገባውን የትወናውን መንገድ ለማስቀጠል በቻለው መጠን መታገል ጀምሯል። ከቤተሰቡ መሃል ከታላቅ ወንድሙ በተጻፈው ደብዳቤ ለመጀመሪያ ጊዜ ድጋፍ አገኘ። እንደ ማንኛውም የጥበብ ሰው መነሻውን ከቀበሌ አዳራሽ አንስቶ ከራጉኤል እስከ መርካቶ በእግሩ እየተመላለሰ የህልሙን መንገድ መጥረግ ጀመረ። እስከ 7ኛ ክፍል ፍላጎቱን በቅጡ ባያውቅም ከአያቱ ተረት ተረት ተነስቶ በ7ኛ ክፍል የመጀመሪያ የጥበብ ቀለሙን ከወረቀቱ ጋር አገናኘ። በትምህርት ቤት በጻፈው ድራማም የመረጣት ሴት በቀኑ ባለመምጣቷ እንደ ሴት ሆኖ መተወን ግድ ሆነበት። የነፂ ነፍስ ከዚች ቀን ጀምሮ እስከ ትላንትናዋ ጥር 8 2018 ድረስ ሌላ ነገርን አስባ አታውቅም። ብዙ ቃለ መጠይቆች ላይ እንደተናገረው ባለትዳርና የ3 ልጆች አባት የሆነው ነፂ የቤተሰቡ መኖሪያቸው አሜሪካን እንደሆነ ይታወቃል። ነፂ አሜሪካን የሚመላለስ ቢሆንም ከልጆቹና ከባለቤቱ ጋር ያልኖረበት ምክንያት አንድና አንድ ነው። ያም የሚወደው የአርቱ ስራ ብቻ ነው። ከዚህ ስራ ውጪ ሌላ ስራ መስሎ አይታየኝም፣ መስራትም ማሰብ የሚችል አይመስለኝም ይላል። ነጻነት በገባበት ሁሉ ደምቆ የሚታይ የነካው ሁሉ የሚሰምርለት አዝናኝና ጨዋታ አዋቂ ሰው ነበር። በሰራቸው ቲያትሮች፣ በሰራቸው ፊልሞች፣ በመራቸው መድረኮች፣ ባዘጋጃቸው ፕሮግራሞች ተወዳጅነቱ ከፍ እያለ የመጣ እንጂ እየቀነሰ ሲመጣ አልታየም። ከሰራቸው ፊልሞች መካከል ለማጥቀስ ያህል ያንቺ ሌባ 1 እና 2፣ ኤፍቢአይ ከ1 እስከ 3፣ ቾምቤ፣ ክላስሜት፣ ባለቀለሙ ልሞች፣ ሚስተር ኤክስ፣ ሲቲ ቦይስ ይጠቀሱበታል። በኢቢኤስ ቴሌቪዥን ደግሞ የቤተሰብ ጨዋታ የቅርብ ጊዜ የሳቅንበትና የተዝናናንበት እስከ ዕለተ ሕልፈቱ ድረስ ይሰራበት የነበረው ስራው ነው። ይህ የጥበብ አድባር የሆነ አርቲስት ከወራት በፊት ህመም ገጥሞት ወደ ህንድ ሀገር ለሕክምና ሄዶም ነበር። ታዲያ በዛን ወቅት አንዳንድ ስነ ምግባረ ቢስ የሆኑ ሰዎች የውሸት የሞቱን ዜና እያዘዋወሩ እንደነበረ ይታወቃል። ነጻነት ህመሙን በጥርሱ ደብቆ እንደማንም ኢትዮጵያውያን ስቆ ለመኖር የሞከረ ነው። ነፂ እየሳቀ ኖሮ እየሳቀ ያረፈ ብንል ማጋነን አይሆንም። አንድም ቀን ስለ ህመሙ አካብዶና አጋኖ አላወራም። ሞቷል ተብሎ ለተወራው ዜና በኢቢኤስ ቴሌቪዥን በሚያደርገው ቤተሰብ ጨዋታ ቀለል ያለ ገለጻ አድርጎም ነበር። ስለኔ መሞት የዘገባችሁ ምኖ የቀብር ሰዓቱን ቀኑንና ቦታውን አልነገራችሁም በማለት ቀልዶ አልፏል። ግን በዚህ ሳቅ መሃል አንድ ውስጡን በጣም የጎዳው ስሜት እንዳለ ይታወቅ ነበር። በዛ ሰዓትም እውነት ለመውራት የነፂ ፊት ተቀያይሮ ነበር። ከፊቱ ጋርም ተያይዞ ጦቅራል ተብሎ ሲጠየቅም የበሽታው ባህሪ እንደሆነና ነገር ግን ለሞት ሊያዳርግ እንደማይችል ቀለል አድርጎ ይመለከትም ነበር። ከዚህ ጋርም ተያይዞ ቀለል አድርጎ እንደሚመለከተውም ተናግሯል። ምናልባትም ለሞት አበቃም ብሎ የናቀው በሽታ ይሁን እንደ ትላንትና በሰላም ወጥቶ ወደ ስራ ለመሄድ ልብስ ቀያይሮ ከነበረበት ትንሽ ህመም ስሜት ይሰማኛል ብሎ ጓደኛውን ጠርቶ ወደ ሆስፒታል በሄደበት ህይወቱን ሊያልፍ የቻለው እዚህ ድንቅና ግሩም የሆነ አርቲስት የብዙ ኢትዮጵያውያን ልብ ውስጥ ለዘላለም እንደሚኖር ይታመናል። ምክንያቱም እስከዛሬ ሰውን ከማዝናናትና ከማሳቅ የዘለለ አንድም ቦታ ላይ በክፉ ነገር ስሙ ሲነሳ አልተመለከትንም። ምናልባትም እቺ ሀገር ለደጋጎቹ አትሆንም ብንል ማጋነን አይሆንም። አርቲስቱ በራሱ አንደበት አንድ ነገር ሲናገር ሰምተናል። ብዙ ሰዎች እንወዳሃለን ስሉኝ እኔ ደግሞ እግዚአብሔር ይባርካቸው ላሉ ምናልባትም ፈጣሪ ከኔችን ምስጋና ለመውሰድ በሰዎች ዘንድ እንድወደድ አድርጎኝ ይሁን ይላል። በአንዳንድ ኢንተርቪዎች ደግሞ እዛው ኡራኤል አካባቢ ቀብር ስፍራ ላይ ሆኖ ማንበብ እንደሚያዝናናውም ተናግሯል። ይህም
አሁን ላይ በሶሻል ሚዲያ ሲዘዋወር ከምናየው ፎቶ ጋር ስናገናኝ ትንሽ መንፈስ የሚረብሽ ሆኖ አግኝተናል። ነፂ ከዛሬ 5 ቀን በፊት አንድን ፎቶ በራሱ ኢንስታግራም ላይ ለጥፎ ነበር። ነገር ግን ከፎቶ ስር የጻፈው ጽሑፍ ብዙዎችን የረበሸ ሆኖ ተገኝቷል። ይህች ፎቶ ለማስለቀሻ ምርጥ ነች የሚል ነበር። ነፂ ምናልባትም የህመም ስሜት እየተሰማው ካልሆነ የሚታመምበትም በሽታ ለሞት እንደማያዳርገው እያመነ ይህን ሐሳብ በውስጡ ለምን እንደመጣ በዛሬ ለእናንተ ምንም ብዬ ልናገር አልችልም። የአርቲስቱ የቀብር ስነ ስርዓቱ የሚፈጸመው ጥር 10 2018 ዕለተ እሑድ በስላሴ ካቴድራል እንደሚፈጸም ተገልጿል። አርቲስት ነፃነት ወርቅኔ በ1969 በአዲስ አበባ ዑራኤል ተወለደ። በድንገት በተወለደበት በ49 ዓመቱ ጥር 8 2018 ከዚህ ዓለም በሞት ተለየ። በአርቲስቱ ሞት የተሰማኝን ጥልቅ ሐዘን እየገለጽኩኝ ለቤተሰቡ፣ ለወዳጅ ዘመዱ፣ ለአድናቂዎቹ እንዲሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ።